አይደለሽም ወይኔ ቡኒ አንቺ አይደለሽም ተደፈርኩ የመመደፈር ነው እኔ ነኝ እንደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኳችሁ እንግዲህ እንደሚታወቀው ዛሬ ከነጁ ጋር እገኛለሁ ማለት ነው እንግዲህ እሷም ሰላም ትበላችሁ ሰላም ውድ ተመልካቾቻችን እንዴት ናችሁ እኛ ደህና አልহামዱሊላህ የቡኔ ተመልካቾች ማለት የቡኔ ተመልካቾች ካበጀምቶ ተወርዶፍቶ ተቡኔ ቲዩብ አከም ጅርቱ ጅራ አልহামዱሊላህ ሀዳ ኤጋ ዋን ሀራ ቀበኔ ዱፍኔራ ሚቴረ ዋን አከመለ ይሰዱ ዋን ለበገመቺሱ ዋን አሪስ ነምኑ እንድትገመደ ሚቴረ ሲላሆ አቶ ገመደ ኤሃ ወድላይ ማልጋፊ ቀባሬ ሰንታናን በቃ ትጀባኔ ሚሬ ወና ፉሌን ጅራ ገሩ ከማርግነ ጨፋቆ ኤካ አማ ዲረማኔ ሚራ መዳላን መስዳቲ ኤካ እንግዲህ ውድ ተመልካቾቼ ዛሬ ምን ይዛችሁልን መጣችሁ ማለታችሁ አይቀርም ያው እንግዲህ ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ ለየትም ያለ ነገር አይደለም ያው ትንሽ ለየት ያለ ነገር መስራት አቁም ያለው ነገር ግን ያው በኦሼና በኔ መካከል ስላለው ነገር ነው ማለት ነው እንግዲህ ያው ኦሼ እንደምታዩ ባለትዳር መሆኑንም እየካደ ነው አዎ በቃ እንግዲህ ጭራሹኑ እንግዲህ ውድ ተመልካቾቼ ያላሰብኩት ነገር ነው ያጋጠመኝ እውነት አንቺ በጣም ነው የገረመኝ እኔ ምን ልበልሽ ሲደውልልኝና እኔ እኮ ላንቺ ሲደውልልሽ የሆነ ብቻውን የሚያገኘኝ ነገር ነው የመሰለኝ እኔ ራሱ እንደዛ ነው የጠበቅኩት ማች ይሄን ጉድ ሊያሳየን እንደጠራን መቻው አንቺ ከዛች ውርጋጥ ጋር ቆሞ እኔ ከዛች ውርጋጥ ጋር አፎካክሮኝ ቆሞ ከሷ ጋር ተጠብቀኛል ሼም የሚባል ነገር የለም እንግዲህ እስኪ ውድ ተመልካቾች እናንተ ፍረዱኝ መቼስ ሴት አላችሁ ይሄ ነገር ነገ በእናንተ አይድረስ እና ምን ልበላችሁ እንግዲህ ኦሼን ምን ላይ እንዳለ ታውቁታላችሁ ግን ዛሬ ደወለልኝ የሚገርማችሁ ነገር ማለት ነው ደወለልኝና ተገናኘን በምን ልገናኝበት ማለት በቃ ሲደውልልኝ ለነጁ ደወልኩና ኦሼ እኮ ደወለልኝ ምናምን ስትለኝ ታዲያ አገኘው ምን ችግር አለው እንደውም በፊት አላገኘውም ብዬ እንተኒ በጣም ማለት የማግኘት ፍላጎቱም ስላልነበረኝ አይ አልፈልግም ስትይ ባንቺ ምክንያት ነው እንደሆንኩት ግን ባንቺ ምክንያት አንቺ ኒድ ባትይኖር እኔ ለጥሩ ነገር የጠራሽ ነው ያመሰለኝ እና ለጥሩ ነገር እሱ ነው የሚጠራ ለጥሩ ነገር ህይወቱን ያላሳመረ ለጥሩ ነገር ይፈልገኛል ግን ያው እኔና አንቺ ችግር የለውም ቀላል ነው እኔ በጣም ነው ተናደርኩብሽ የእውነቴን ነው አንቺ ለምንድነው በእኔ የምትናደጂ እኔ በቃ ለጥሩ ነገር ወይ ደግሞ የሆነ ላለፈው ነገር ተጸጽቶ ይቅርታ የሚጠይቅሽ ነው መሰለኝ ላለፈው ነገር እኮ ኦሼ ተጸጽቶ ይሄ ድንጋይ ለአይምሮ እኮ ደነዝ ነው ነገሩ ደነዝ ነው አሁን አየሁት እኮ ምን ደነዝ እንደሆነ አየሁት እኮ ነው ራሱ ካሁን በኋላ በእነዚህ ሰዎች ጉዳይ አንድ ርህራሄ አንቺ ላይ ባይ እኔና አንቺ ራሱ እስከ መጨረሻ እንለያያለን በቃ ያሳስቢያው ርህራሄ የሚባል ነገር የለም በእኔ ራሱ ዝተዋል እኮ አላየሽም እንዴ አንቺ እንዴት ተውረገረገችብሽ እኮ ያቺ ገላለኝ ብላ እንዴ እንኳን አንቺ አይደለሽም አሁን እኔ ነኝ የምሰራላት አንቺ እንዴት እንደሆነች አይሻት እንዴ ጭራሽ ነው እንዴ ኦሼ ስር እያለች ስትገባ ነው የገረመችኝ እሱን አግኝታ ፈላባት ቆጠረባት ይገልጻል እንዴ ችግማታም ብቻ ባለጌ ነች የሆነት ስድ የመጨረሻ ስድ እንደዚህ በፈጣጣ ጭራሽ በፈጣጣ መታውን ካንቺ ደሞ የገረመኝ ብሎ ጋር ተቀልሽ እንዲ ቁጭ አለች እንዲ ከሱ ጋር ከሱ ዞር ስትል እኔ እሱን በእጄ እሷ ላይ እንትን ስል ዞር ብላ ወይ አራተኛም ጸባይ ካላት ነው አንድ አላገባትም እኮ ገና እኮ ለዛ እኮ ነው እኔ ራሱ ምኑን ተማምና ነው በዚህ ልክ ወይ ኒካ የላት ወይ ፕሮሚስ አላደረገላት ሰው እንዴት በባዶ ሜዳ ዝም ብሎ እንደው እቺ ልጅ ግን ምን ማድረግ እንደምፈልግ ታውቂያለሽ የሆነ አንድ ክላስ ውስጥ አስገብቼ ማለት ነው ራቁቷን በቀበቶ ተባረጋት እንሰራላታለን አልኩ ይወጣላት ሰንበር በሰንበር ስናረግላት ይልሽ አንቺም ሰንበር በሰንበር እኔም ሰንበር በሰንበር ብናረጋት ይወጣላታል እቺ እኔ እንኳን ካሁን በኋላ ማለት ካሁን በኋላ ጣልቃ እንዳትገቢ አንቺ ከተገናኘን ማለት ነው ነገርሻለሁ አንቺ ምክንያት ነው ዛሬም ማለት ነው አዎ እኔ ዛሬ እነዚህ ይዛበታ ደግሞ ጭራሽ ተጨፍርብናለች እንዴ ማን ኦሼ ሊፈራል ኦሼ ደግሞ ማን ይፈራዋል ምድር ልክስክሱላ ሲያስጠሉ ያ ማለት በመጀመሪያ እኔ ኦሼን እንዳትናገሪም እንትን ያልኩሽ እኔ ነኝ የገፋፋውሽ እሱን አውቃለሁ ግን ይሄን ያህል ደረጃ ደርሶ ይሄን እንናናቃለን የሚል ሐሳብ አልነበረኝ
የእውነት በጣም ነው ያፈርኩት። በጣም ሰው እኮ ካከበርሽው እኮ ፊት ጥልብሻል። በተለይ አሁን ሰው ተይ እስኪ ተይ። አይ የሱ ባሰ ገና ያላገባትን ሴት ይዞ ቆሞ ሌላ ሲብረገረግ እንዴት ነው የምሆነው? እንዴት አስቻለኝ? እስኪ ውድ ተመልካቾቼ እውነት ዛሬ ያጋጠመኝ ነገር በጣም የሚያስጠላ ማለት በጣም አወራን እኔ እና እሷ ብቻ ስሜታዊ ሆነን ነውና ማለት እኔም ስሜት ስገባው እሷም ያው ስታስበው ያጋጠመን ነገር በጣም ተናዳ ብቻችንን ስንቀበጣጥር ነበርና በጣም ነው የዛሬው ነገር በጣም ነው የሚገርመው። ማለት በቃ እኔ አጀብ ነው ያልኩት። የማይሆን የማላስበውን ነገር ነው ያጋጠመኝ። በቀደም ፈቲያን እንደዛ ባሯሯጥናት ቪዲዮ ላይ ድጋሚ እንደገና ኦሼ እሷን ይዞ ሊቀጠቅጠኝ ነው የመጣው። ሊቀጠቅጠኝ ነው እንዴ? ምን አውቃለሁ እኔ። ያ ይሄ ምን አውቃለሁ ያስብልም እኮ እውነትም ሊቀጠቅጠኝ የተዘጋጀ ነው የሚመስለው። እንዴት ይቀጠቅጥሻል? መቀጥቀጥ እንኳን አይነካሽም በይ። ነገር ግን እንደዛቻቸው እንደዛ ነው የሚመስለው። እናንተ ፍረዱኝ እስኪ ውድ ተመልካቾቼ። የመጀመሪያ ባለቤቴ ካላገባት ሴት ጋር ሆኖ እስቲ ሚስቱን የመጀመሪያ ሚስቱን ሊያስፈራራ ሲመጣ ምንድነው የሚሰማኝ? እስኪ እናንተ እንደኔ በኔ ቦታ ሆኑና አስቡት። ስለሌላው ክፋቴ ስለሌላው መጥፎነቴ እስኪ እርሱት። በቃ ውጡ፣ ከዛ ዓለም ውጡ። ግን እንዳንድ ሰው መስሉኝ፣ ራሳችሁ ሆኑ። እንዴ እቺ ወርጋጥ ግማታም የሆነች ጭራሹ ወይኔ ቡኔ እኔ ነኝ ራሴን ያስደፈርኩት። እኔ ነኝ ራሴን ያስናኩት። እኔ ነኝ ራሴን አላስከብር ያልኩት። እንደዛትንማ አንቀራትም። ተይ ቡኒ እንሰራላታለን አልኩሽ እኮ ነው። ወይ ምን ኦሼን ቆይ እኔ የምልሽ ፈቴ አንቺ ባለጌ ጭራሹኑ በሰው ባል መተሽ በሰው ትዳር ውስጥ ደብል ሆነሽ ተደምረሽ መተሽ ይሁን ገና ለአንቺ ቀለበት እንኳን ሳያረግልሽ ኒካ ሳያስልሽ በድፍረት እሱ ጋር ቆመሽ እንዲህ ስታወሪ ትንሽ አይደብርሽም? ሀጂ ነብዩ እኮ ነው አታውቅም እንጂ እቺ ፋራ ወንድ ልጅ የታውቃለች። እቺ ባለጌ ብታውቅ እንዲህ ትሆናለች። ብታውቅ ሲጀመር እሷ አይደለችም እኔ ነኝ የምሰራልሽ እንደው ማለት ነው። አሁን እንኳን ማለት ነው አንቺ አይደለሽም እኔ ነኝ የምሰራላት። ወይኔ ያደረገችኝን አየሽ? እቺ ባለጌ ሰራችልኝ ጭራሹኑ ከባሌ ጋር ሆና ከባሌ ጋር ቆማ የባሌን እጅ ይዛ እጇ ይሰበርና ከጎኑ ትቆማለች። እንደው እኔ እቺ ሴትዮ እንደው አሁን ማለት ነው እንደዛ ኦሼ ፊት ለፊት ቆማ እንዳልጨፈረችብኝ ምን ላረጋት እንዳሰብኩ ታውቂያለሽ? ቡኒ እንኳን አይደለም አንቺ አሁን አንቺ እንኳን አይደለም አንቺ ማለት ነው አይደለሽ። ወይኔ ቡኒ አንቺ አይደለሽም። ተደፈርኩ የምን መደፈር ነው? እኔ ነኝ እንደዚህ እንዲ ንቅ አድርጌ ነው የምር ማውጣ ናጁ ምንድን ነው? ለአንቺ ብዬ ነው ዝም ያልኳት መጀመሪያ። አንቺ ፈቲያ መሰልኩሽ እንደ ገደልሽኝ እኮ። ተይኝ እስኪ ቡኒ የምር እንኳን ከአንቺ አልፋ በእኔም ትዝታለች እንዴ? አንቺ ቀን እንደዚህ አታንቃትም ነበር? አንቺ ነበር እንዲህ ማጋጨት አቦ ትስቂያለሽ እንዴ? እንደው ጥርስሽ ይርገብ ለማለት እርግማን ነው። ልጄ እኮ ነው ሙሉ ውስጥ ገብቼ ነው ምን ላድርግ ታዲያ? እና ብትናለጂ እዚህ ጋር ቡኔን ነው የምታንቃት ያለሽ አንቺ ነሽ አይከለከልሽኝ። አንቺ ነሽ የከለከልሽኝ እኮ። እንደዚህ እንዳነቅሽኝ እሷን ቀጥቅጥ አታረጋትም ነበር እኮ። አረጋታለሁ ብቻ ትምጣብኝ አልኩሽ እኮ። መጀመሪያም ዝም ያልኩ በአንቺ ምክንያት ነው እንዴ? ወይኔ ሰራላታለሁ። ገና አንቺ አይደለሽም እኔ ነኝ የምሰራላት። ከአሁን በኋላ እንደው ፈቲ ያላንቺ ተሽሻለሁ እኔ ኦሼን ይዘዋለሁ። ያው ፈቲ ትሰሚኛለሽ አይደለ? ኧረ ፈቲ ያታለሽ እንደችን ወርጋት ፈቲ ባይቷ እንጂ ፈቲ ያልሻት እኮ። ወይኔ ጭራሽ እሷን ፈቲ ያታለሽ ይመጣል። ኧረ ተይ በእናትሽ። ያው አሁን ፈቲያ ማለት ነው እንኳን አይደለም እሷ እኔ ነኝ የምሰራልሽ። ጠብቂኝ ብቻ ምን እንደማደርግሽ ታያለሽ። ታይኛለሽ እንዴ እንደደፈርሽን አትቀሪም። አዎ ገባሽ? ግማታ ታይኛለሽ ብቻ ሰራልሻለሁ። ፈቲያ ትሰሚኛለሽ አይደለ? እኔ እሰራልሻለሁ ገና ማለት ነው። እንኳን አይደለም ለአንድ ተራው እንደ እኔ ልዝቺብኝ ማለት ነው። እኔ የምትገቢበትን የምትወጪበትን የምትሰሪበትን ነው ማቅልሽ እኔ ማለት ነው። የምትበያትን የምትጠጫትን ሁላ ነው ማቀው። እሰራልሻለሁ። ታውቂያለሽ አይደለ? እዛው ሄጄ ነው መጥቼ ማንጠለጥልሽ። ደፋሻለሁ እኔ ማለት ነው። ደፋሻለሁ። እንደዛ አትኳት ደግሞ አይደለም የሚቀረው እመጣልሻለሁ። እንዴ ምንድን ያልሽው? እደፋታለሁ። እኔ ነኝ እደፋት አንቺ አይደለሽም። ተይ ቡኒ አሁን እንኳን ማለት ነው በቃኝ። እኔ አሁን ማለት ነው ማንንም ተስፋ አላደርግም። እኔ ነኝ የምደፋት። ሰራላታለሁ አልኩሽ እኮ እኔ ነኝ የምሰራላት። እኔ ነኝ አልኩሽ እኮ እኔ ነኝ በቃ አልኩት። እኔ ነኝ ቡኒ አይኗን ጎልግዬ አንቺ አሰሚም እንደ ሰው የሚልሽን ነገር
ቡኒ በቃ ዝም በይ አንቺ ዝም በይ አንቺ ዝም በይ። እኔው ራሴ ነኝ ይልሽ እንዴ ገመድ ከትቼባት አንጠልጥዬ የምሰቅላት እኔ ራሴ ነኝ። በቃ እሷን ተይልኝ አንቺ ለኔ ብትይልኝ ምን ትሆኛለሽ? ማንን? እሷን ለምን ተውልሻለሁ? እኔ ራሴ ልክ ነው ማስገባት። እሺ አንቺ እንዴት አድርገሽ ልክ ልታስገባኝ ነው? ያክሽ ታያለሽ አልኩሽ እኮ እሱን ታያለሽ እኮ። እንዴት ታረጊ? እኔ አይኗን ነው ጎልግዬ ገና ወጋታለሁ። ደግሞ ታይኛለሽ። ወጋታለሁ? አዎ ወጋታለሁ። እኔ ነኝ የምወጋት። ጭራሽ ወጋታለሁ? እኔ ነኝ የምወጋት። አንቺ ለዛው እኔ ነኝ ደማ ከልብ የማደርገው ለሷ። እቺ ግማታም እኔ ነኝ ለሷ ወጋት። እኔ ሰራላታለሁ አልኩሽ እኮ። ብትጎዳ አንቺ ምንም ተጠቃሚ አይደለም እንዴ? አዎ እና ስለዚህ ሰራላታለሁ። ጊዜው ይድረስና ያኔ እንወስናለን። ይሄንን ደግሞ እቺ ነገር ለኛ ለሷ ብቻ አይደለችም። ኦሼ ካሁን በኋላ እምፈራ መስሎ ነበር እሷን ይዘ ከጎን ቆመ ምናምን። አንተ መቼም አልፈራም። መቼም ማለት ነው። ምን ነው የሚፈራ? አንተንም ደግሞ ላገኝ ብቻ እሺ። ጥሩነት መሰለው አይደል? ሁለት ሴት ጭራሽ ሴትን ኒካ ከሷ ጋር የሌላትን ሴት ጭባ ልክስክሶች ስታስጠሉ የምር እንዴት እንደሚያስጠላባችሁ ባለጌዎች። ጥሩ ነገር እንደሰራ ደግሞ ባለጌ ናቸው ስዶች። ስድ ከስድም ስድ ወንድ ልጅ አንተም ብሎ ባለቤት ደግሞ አንተ ነህ ደግሞ የሰው ባል እንዳንተ አይነቱ ነው ለሰው ባል የሚሆነው። አንቺ ፈቲያ ይኸውልሽ የዚህ አይነቱ ነው ችግር የለውም። ደግሞ አንቺ ፈቲያ ይኸውልሽ ይሄ አይነቱ ማለት ነው ነገ አውጥቶ ይጥልሻል። ላንቺ ያልሆነው ደግሞ አይሆንላትም። የታወቀ እኮ ነው። እሷ እንደውም ትምህርት ልትወስድ ይገባታል። እቺ ደነዝ ምን ሆኖ ተምሬያለሁ ብላ መጥቀባት እሷ ሰፍቶላት እኮ ነው። ደስ ብሏት እኮ ነው። አልጠበባትም። እንደውም ሰፋ ይልልኛል ኑሮ አለ። የሚደረቡ ሴቶች ከሚደረቡ ሴቶች ምን ይጠበቃል? ከዚህ ምን ይጠበቃል? ባለጌዎች ሲያስጠሉ ጉድ ያለ ወይ ደህና ህይወት አይኖሩ ወይ ከሰው ጋር አይኖሩ። በሰው ላይ ምቀኝነት ብቻ በሰው ላይ ሸረኝነት ብቻ ነው የሚኖሩት እነሱ። እንደው እቺ ምን ማድረግ ነው ታውቂያለሽ? እንደው ይልሽ በፊት ለፊት ነበር መስቀል እሷን እቺ መፈንከት ነው። ሰማኛለሁ። እሺ ዛሬ ላደረኩ ነገር ለመታው ጥፊ በዚህ ብቻ እኔ እናንተ አንላቀቃትም። ገና ይቀራል። አንድ ላይ ነው ማጋጫቸው። እኔ ደግሞ ማለት ነው ሁለታችሁንም እንደውም በዛን ሰዓት ምን ባረግ እንደሚለቀኝ ታውቅ ነበር። አንተንና ፈቲያን ይዤ አንድ ላይ እንዲህ ባጋጫችሁ ነበር ደስ የሚለኝ። አንቺ ነሽ እንጂ እኮ የከለከልሽኝ ላጋጫችሁ ነበር። እኔ ለዚህ ባለጌዎች እነዚህን ሁሌ ለነሱ ስንል ስማችን ከሚሰደብ አሁንማ ልባችንን ሰርተን ብናወራም እንደዛ ነው በቃ። አሁን ደግሞ በዚህ ጥፊ ብቻ እንገላገልም። ካሁን በኋላ ምላሳችሁን በደንብ አርዝሙ። እኛም ይውላችሁ እርምጃችንን እናረዝመዋለን። እናንተ በሄዳችሁ ቁጥር እኛም ከጀርባችሁ እንዳለን አትርሱ። አንድ ነገር ስለኛ መጥፎ ነገር እንስማና ሁለታችሁንም እናንጠለጥላችኋለን። ኦሼ ቡኔ መቼም ትፈራኛለች ብላ አታስብ። ዛሬ ብፈራ አይደለም እንደዛ ይዤ ሄድኩት እና መቼም አንላቀቅም። በዚህ ጥፊም ለዚህ ጥፊም የፈለገው ነገር ቢሆን ምንም ጥቂት ትንሽ ያህል አለ አይደል? በቃ ምንም አይነት ነገር ምንም አይነት ስሜት አይሰማኝም። እና እንግዲህ ተናደር ብዙ ሙድ ውስጥ ገባን። በጣም ስሜታዊ ሆነ። እሷ ጋር እንዳለን ብቻ እንሰራለን። አንቺ አሰብኩት እዚህ በዚህ ሰዓት እንዲህ ብትሆን አንቺ አንቀሽ ነው አይደል? እንዲህ አይኗን ነው እንዲህ ባጭሬ ማውጣላት እቺ አንቺ ልጅ ዛሬ በኔ ላይ ነው እንደ ላኩሽ። ምን ላርግ ታዲያ? ምን ላርግ በማን ላይ ነው እንዴ? ውድ ተመልካቾቼ ዛሬ በኔ ላይ ነው እንደ ላኩሽ። ልጁ አስፈራች። አንዴ ታንቀኛለች፣ አንዴ በጥፍሯ እንዴት ሄድብኛል። ስለዚህ ምን ላርግሽ እኮ እሱ አሁን እኮ እዚህ ጋር ብትኖር ምን እንደማረጋት እያሳየውሽ እኮ ነው። አንቺ ደግሞ አረግሽኝ እኮ አንቺ ደግሞ ሞች ነካውሽ። አታካብጂ። አንቺ ደግሞ እያሳየውሽ አይደለ እንዴ? እያሳየሽኝ እኔ አንቄ እንዲህ ላሳየሽ። እሷማ ብትኖር ማለት ነው ከዚህ በላይ ነበር ምሰራላት። አንቺ ደግሞ ዋናው እንዲህ ማለትሽ ነው። በቃ አንጀቴ ነው ቅቤ ጠጣ እንዴ ትቀልጃለሽ። እና እንግዲህ ውድ ተመልካቾቼ ዛሬ ረሃውን እንዲሰራ ነው። ምንም አንፈራ፣ ደፋር ነን፣ ጎበዝ ነን አይደል? ጀግኖች ነን። ብዙ ደጋፊም አለን ደግሞ ከጎናችን ብዙ ብርቱ ሰዎች አሉ። እነዛ ደግሞ ይበልጥ ያበረቱናል አይደል? ግን ከሰው ብርታትም ፈጣሪ አለን። ከሰው ብርታትም በልጦ ከሰውም በላይ የሆነ አንድ አላህ አለን ማለት ነው። ማንንም አንፈራ። የፈለገ ይምጣ፣ በፈለጉት መንገድ ይምጡ። እኛም ባለን ቀጥታ በመንገዳችን ላይ ነን ማለት ነው አይደል? እና እሷ ላይ ምሰራውን እያሳየሁሽ ነው። አሁን እንኳን እኔ ጋር ብትሆን ማለት ነው እናሳየውሽ ማለት ነው። ከዛ በላይ ነው ማረጋት እሷን
እንዲቦጫጭቀኝ ቁጭ ማረጋት እንዴት ነበር የምታረጋት? እስኪ እንዴት ነበር? አንቺ ደግሞ እንድባጭሮሽ ነው እንደምትፈልጊው? ረፊ እኔ ሙዲ አታምጪብኝ። ከዚህ በላይ ትባጭርኛለሽ እንዴ? ሙዲ አታምጪብኝ ቡኒ ረፊ። በኋላ እናንቺ ደግሞ ዛሬ ነጃትን በኔ ላይ ነው ላኳት መሰለኝ። አንቺ የላከችሽ ፈታ ያለሽ መሰለኝ ዛሬ። እጂ በእናትሽ ስሟን እንኳን አትጥሪ። አንቺ ደግሞ ስሟ ጤዛ ምን ተወሰነ? ስሟን እቺ ምን ይጥራውና ነው የሚባለው? እንዴ ነው የሚባለው? እቺ እርግማንም ከመሬት አያነሳትም። እቺ የተረገመች ቡኒ እኔ አንጃት የለም ብሏል። ያምር እኔ የሚያስቀኝ እንትን ደስታ ወስዶሽ ነው። ተቃጥዬ ነው። አይዞሽ። አይ ካሜራ ፊት ለፍቶኛማ አልቃጠልም። እየተደሰትኩ ነው የማወራው። አዎ ሲጀመር ለሰው እኮ ሲጀመር ክፋትሽን ማውጣት የለብሽ። እስኪ እንደው ለዚች ፈቲያ የምትባላ ልክ ንገራትና ይሄን ቪዲዮ እንጨርሰው። እቺ ለዚህ ግማታም ለኦሼን እንደኔ ሆነሽ ማለት ነው። ሲጀመር ግማታም ብቻ ያላችሁም ሁለቱም የተግማሙ ናቸው። ሲጀመር ሁለታችሁ ማለት ነው ግማታሞች። ያው አንደኛ እንደኔ ሆነሽ መልእክት አስተላልፊላችሁ ለሁለቱም። ከዛ ላይ ጨርሰዋለን። ዛሬ እኔ አልጨርሰውም። እንደውም በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለሽ ዝጊ። አንቺ እስኪ እኔ ልዝጋ? አንቺ ዝጊ። ልክልካቸው ነገራቸው ነው። አንቺ ራስሽ ዝጊው። በቃ ወድል ሰጠውሽ። አንቺ አውሪያል። አንተ ኦሼ፣ አንተ ኪንኪ የሆንክ ቆርኪ ነገር ማለት ነው። የምር ማለት ነው። እኔ እሷ ቦን እውነት እኔ አሳይ ነበር እውነቱን ማለት ነው። ግን አሁን በቡኔ በኩል ነው ማወራው ማለት ነው። አራ እጅ ጫርጊው አንተ ልክስክስ አንተም ብሎ ደግሞ ወንድ ታወራለህ እንደ ደግሞ የምር እኮ ሲያስጠላበት አየሽው አይደለ? እንደ ሰው ደግሞ ያወራል። ያው አንተንም ሆነ እሷንም ማለት ነው። እነዚህ ቁሩንፉዶች እሰራላችኋለሁ ሁለታችሁንም ማለት አንቺ የምትገቢ የምትወጪ ማቅሻለሁ። ያው ነግሬሻለሁ ማለት ነው። ከአሁን በኋላ እንደውም መዛት ብቻ አይደለም በስራ ነው ማሳይሽ አንቺንም ማለት ነው። ቀፋፊዎች ምድረ ባለጌውላ ማለት ነው። ባለጌ ሰው መጀመሪያ ወደ ሐላል ተቀየሩ። እስኪ መጀመሪያ ባልና ሚስት ነን ብላችሁ ከማውራታችሁ በፊት ማለት ነው መጀመሪያ ሰው ሁኑ። አዎ ሲጀመር ሰው ማለት ነው በሐላል በኩል የመጣ ነው ባልና ሚስት የሚባሉ። ለስም ራሱ አታፍሩ? ሙስሊም ሆናችሁ የሙስሊም ስም የምታጠፉ እናንተ ግማታሞች። ሙስሊሞች ነን ብለው ቆመው ሲሰሩ ያው ሼም እፍረት የሚባል ነገር ይኑራችሁ። እፍረት የሚባል ነገር ማለት ነው። አንተም ደግሞ ማለት ነው ኦሼ የዚች ግብ ደግሞ አይለቅም። ገና ባፍንጫ አይደለም በቂጥ ነው የሚወጣው ማለት ነው። ታያለ። አንተንም ሆነ እሷንም ደግሞ ያው ያገናኘን ብቻ ፊት ለፊት ብቻ ያገናኘን ሁለታችሁንም ማለት ነው። ማደርጋችሁን እኔ ነኝ የማውቀው። ያው አንተ የሆንክ ኪኒኒ ነገር ማለት ነው። አንተን ደግሞ አንስቼ ማለት ነው ያው የፈቲያ ግንባር ላይ ነው የምለጥፈ ማለት ነው። ያቺ ግንባራም ሴት ማለት ነው። ግንባር ሲኖራት ማለት እቺ ልጥፍ የሆነች ምን ልበላት በእናትሽ። ለሷ እንኳን ቃላት እንኳን የለኝም ላንቺ ማለት ነው። ምሰድብሽ እንኳን ጠፋ ማለት ነው። እና የሆንሽ ድንጋይ ነገር ማለት ነው። ከዚህ በላይ ማለት ነው ባንጋፈጥ ደስ ይለኛል አንቺ ጋር ማለት ነው። እና ውድ ተመልካቾቻችን ዛሬ ስለሷ ራሱ ማውራት ራሱ መርከስ ነው ታውቂያለሽ። አንቺ ኮረነሰን ድጋሚ ደግሞ ስላንቺ ስናወራ ራሳችንን እያረከስ ነው ገባሽ? ስለርካሽ ሰው ደግሞ አናወራ። አዎ ድሮም ስለትኒ አማ ሲጀመር እንደዚህ ኡመታ ከነጀቹ ተፈነ ሶራ ጠጥፍነለ አማ ከነ ኡመታ ተፈተኒ ኢሳኒ ለምቲ በረከ ወዲ ኢሳኒ ትየቹ ዱባታ ሰልቂሱን ጀሉማ ጨዲሱዳን ይጀዳማ ስሪ ደየሱን ስሪ ገሩ ሞቱ ይላል ነማካ ባለ ጨዲስኔ መተረተ ኑባን ኑረት ፍንጫውፍታ ቱፊን ሳኒ ሄዱ መተቤታ ከናፉ እንደነገርኳችሁ ማለት ነው ሰራላችኋለሁ። በቀጣይ ቪዲዮ እስከንገናኝ ሰላም ሰንብቱልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ። ባይ ባይ።